ውድ ቻናላችን ቤተሰቦች እንኳን ወደ ቻናላችን በደህና መጣችሁ። ብሬኪንግ ኒውስ አለ። ዴቪድ ኦርንስቲን ሊቨርፑሎች በብራድሊ ባርኮላ ዙሪያ ከፒኤስጂ ጋር በመርህ ደረጃ ከስምምነት ላይ እንደደረሱ ዘግቧል። ይህንን በቆይታችን የምንመለከት ይሆናል። እናንተም እስከ መጨረሻው ደቂቃ ድረስ አብራችሁ ቆይታችሁ እንድትከታተሉት፣ እንደዚሁም በዚህ ብሬኪንግ ኒውስ ዙሪያም ያላችሁን ሀሳብ አስተያየት እንዳለ ኮሜንት ሴክሽን ላይ በመጻፍ እንድታሳውቁኝ፣ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁም የቻናሉ ቤተሰብ እንድትሆኑ በአክብሮት እጠይቃለሁ። አሁን በቀጥታ ወደ ሰበር ዜናው የምናመራ ይሆናል። አብራችሁን ቆዩ። ዘ አትሌቲክስ ላይ በመዘገብ የሚታወቀው ዴቪድ ኦርንስቲን ይዞት በወጣው ሰበር ዜና መሰረት ሊቨርፑሎች በመርህ ደረጃ ከፒኤስጂ ጋር በብራድሊ ባርኮላ ዙሪያ ከስምምነት ላይ እንደደረሱ ዘግቧል። ሊቨርፑሎች እንግዲህ ለዚህ ተጫዋች በአጠቃላይ 120 ሚሊዮን ፓውንድ ለመክፈል ከስምምነት ላይ እንደደረሱ ነው እየተነገረ የሚገኘው። 100 ሚሊዮን ፓውንዱ በቀጥታ የሚከፈል ሲሆን 20 ሚሊዮን ፓውንዱ ግን እየታየ የሚጨምር አዶንስ እንደሆነ ነው እየተነገረ የሚገኘው። ይህ ጭማሪ ገንዘብ ወይም አዶንስ በምን አይነት መንገድ ነው የሚከፈለው? በቀላሉ የሚገኝ ነው ወይስ በከባዱ የሚገኝ ነው? ከውጤት ጋር ነው ከፐርፎርማንስ ጋር ነው የሚያያዘው የሚለው ነገር እስካሁን ድረስ በዝርዝር የወጣ ነገር የለም። ነገር ግን ሊቨርፑሎች በ120 ሚሊዮን ፓውንድ ፓኬጅ ይህንን ተጫዋች ለማስፈረም በመርህ ደረጃ ከፒኤስጂ ጋር ከስምምነት ላይ እንደደረሱ ዘግቧል። ነገር ግን ደግሞ እስካሁን ድረስ ምንም የተፈረመ ነገር የለም። ሙሉ ለሙሉ ገና አልተጠናቀቀም። በጣም ጥቃቅን ነገሮች እንደሚቀሩት ግን በዘገባው አያይዞ መናገር ችሏል። እነዚህ ጥቃቅን ነገሮች ግን በጣም ማይነር ዲቴል የሚባሉ ናቸው እንጂ ከዚህ በኋላ ዝውውሩ እንዳይሳካ ያደርጉታል ተብሎ አይጠበቅም። ስለዚህ ብራድሊ ባርኮላ የሊቨርፑል ተጫዋች የመሆኑ ነገር በእርግጠኝነት መናገር ይቻላል። በቅርቡም እነዚህ ጥቃቅን ነገሮች ላይ ከተስማሙ በኋላ የሕክምና ምርመራ የሚያደርግ ይሆናል። ከሕክምና ምርመራ በኋላም የረዥም ጊዜ ኮንትራት በሊቨርፑል የሚፈርም ይሆናል። እንደሚታወቁ ከዚህ ቀደም ሊቨርፑሎች ከብራድሊ ባርኮላ ጋር በግል ጥቅማ ጥቅሞች ዙሪያ ከስምምነት ላይ ደርሷል። ስለዚህ አሁን ላይ የሚቀረው የፒኤስጂ መስማማት ብቻ እንደሆነ ነው እየተነገረ የሚገኘው። ሊቨርፑሎች እንግዲህ በዚህ የክረምት ዝውውር መስኮት ሁለት የክንፍ ተጫዋቾችን ዋነኛ ኢላማቸው አድርገው ነበር የተነሱት። አንደኛው ያንዲያ ሜንዲ ሲሆን ሌላኛው ደግሞ ብራድሊ ባርኮላ ነው የነበረው። የያንዲያ ሜንዲ ጉዳይ ሁላችንም እንዴት እንደተጠናቀቀ እናውቃለን። አሁን ላይ ለሪያል ማድሪድ ነው እየተጫወተ የሚገኘው። ብራድሊ ባርኮላን ለማስፈረም ግን የዝውውር መስኮቱ ከተከፈተ ጀምሮ በጣም ከፍተኛ የሚባል ጥረት ሲያደርጉ ነበረ። ፒኤስጂዎችም ለብራድሊ ባርኮላ ምትክ የሚሆኑ ተጫዋቾችን ወደ ክለባቸው እስከሚያመጡ ድረስም ሊቨርፑሎች ትንሽ መቀዛቀዝ ታይቶባቸው ነበረ። ፒኤስጂዎችም እንግዲህ እንደሚታወቀው ማግኒዩስ አኩሎቺን ከሞናኮ፣ ፌራን ቶሬዝን ከባርሴሎና እንደዚሁም ደግሞ ሚካ ጎዲትን አያክስ ካስፈረሙ በኋላ ግን ሊቨርፑሎች ከፒኤስጂ ጋር ቀጥታ ንግግሮችን ሲያደርጉ መሰንበታቸው አይዘነጋም። በቅርቡ እንግዲህ በተለይ ማክሰኞ ዕለትም ዴቪድ ኦርንስቲን ይዞት በወጣው ዘገባ መሰረት ሊቨርፑሎችና ፒኤስጂዎች በብራድሊ ባርኮላ ዙሪያ ቀጥታ ንግግር ወይም ግልጽ የሆነ ንግግርን አድርጓል እና በዛ ንግግር ምክንያትም ብሬክ ስሩ በቅርቡ ይኖራል የሚል ዘገባን ይዞ መውጣቱ አይዘነጋም። እናም በዛሬው ዕለትም እንግዲህ ሊቨርፑሎች ከፒኤስጂ ጋር በመርህ ደረጃ ከስምምነት ላይ መድረሳቸውን ዘግቧል። ፋብሪዚዮ ሮማኖም በዚህ ሰዓት ላይ ሊቨርፑልና ፒኤስጂዎች በስፖርቲንግ ዳይሬክተር ብቻ አይደለም እየተነጋገሩ የሚገኙት ባለቤቶቹ ጭምርም ንግግር እያደረጉ እንደሆነ ትናንትና አመሻሽ ላይ ይዞት በወጣው ዘገባ መናገሩ አይዘነጋም። እናም እነዚህ ንግግሮች እንግዲህ መጨረሻ ላይ ፍሬ አፍርተው አሁን ላይ ሊቨርፑልና ፒኤስጂዎች በመርህ ደረጃ ከስምምነት ላይ መድረስ ችሏል። እነዚህ ጥቃቅን ነገሮችም ምናልባትም በዛሬው ዕለትም ይስማሙባቸዋል ተብሎ ነው የሚጠበቀው እና ከነገ ጀምሮ የሕክምና ምርመራ አድርጎ የሊቨርፑል ተጫዋች መሆኑ ይረጋገጣል ተብሎ ይጠበቃል እና ምናልባትም ቅዳሜ በሚኖረው የፕሪሚየር ሊግ ሁለተኛ ሳምንት ጨዋታ ላይ በአንፊልድ ተገኝቶ ከደጋፊው ጋር ሊተዋወቅ የሚችልበት እድል አለ ብዬም አስባለሁ። የብራድሊ ባርኮላ ወደ ሊቨርፑል መምጣት ግን ኮዲ ጋክፖ ላይ ትልቅ ተጽዕኖ ይፈጥራል እየተባለ ነው የሚገኘው። በተለይ ዴቪድ ኦርንስቲን ይዞት በወጣው ዘገባ መሰረት ሊቨርፑሎች ብራድሊ ባርኮላን ልክ እንዳስፈረሙት ምናልባትም ኮዲ ጋክፖን ሊለቁ የሚችሉበት እድል እንዳለ ነው እየተናገረ የሚገኘው። በእርግጥ ከዚህ ቀደም በወጡ ዘገቦች መሰረት ሊቨርፑሎች ብራድሊ ባርኮላን ቢመጣም ተጨማሪ አንድ ሌላ ተጫዋች ካልመጣ ኮዲ ጋክፖን አይለቁትም ነበር ሲባል የነበረው። በተለይ በዚህ ዙሪያ እንግዲህ ፋብሪዚዮ ሮማኖ በተደጋጋሚ ሲናገረው የነበረ ነገር ነው። ቶተናሞች ኮዲ ጋክፖን ማስፈረም ይፈልጋሉ፣ ሊቨርፑሎችም ኮዲ ጋክፖን ለመልቀቅ ፈቃደኛ ናቸው። ነገር ግን ደግሞ የሚለቁት ሁለት የክንፍ ተጫዋቾችን ካስፈረሙ ብቻ እንደሆነ በተደጋጋሚ ሲናገር ማዳመጥ ችለናል። ምናልባትም እንግዲህ ከዚህ በኋላ ከብራድሊ ባርኮላ በተጨማሪም ሌላ አንድ የክንፍ ተጫዋችን ያስፈርማሉ ተብሎ ነው የሚጠበቀው እና ያንን የሚያደርጉት ከሆነ ምናልባትም ኮዲ ጋክፖ ከሊቨርፑል በቀጣይ ቀናቶች ውስጥ ሲወጣ ልንመለከት እንችላለን። እናም ከማክሰኞ በኋላ ሊቨርፑሎች በክንፍ ተጫዋች ቦታ ላይ በግራ ክንፍ በኩል ምናልባትም ብራድሊ ባርኮላንና ሪዮን ጎማ ሊጠቀሙ ይችላሉ። በቀኝ ክንፍ በኩል ደግሞ ቪክተር ሙኔዝንና ሌላ አንድ የክንፍ ተጫዋችን ይጠቀማሉ ተብሎ ነው የሚጠበቀውና የብራድሊ ባርኮላ መምጣት ቡድኑ ላይም ለውጥ ያመጣል
ይመጣል ተብሎ ይጠበቃል። በአጠቃላይ ግን ይሄ ወራት የፈጀው የድርድር ሁኔታ እንግዲህ በስተመጨረሻም እልባቱን እያገኘ ነው የሚገኘው። እንደሚታወቀው ከዚህ ቀደም በተደጋጋሚ እንደተነገረው ሊቨርፑሎች ብራድሊ ባርኮላን ለማስፈረም ፍላጎት ያሳዩት በዚህ የክረምት የዝውውር መስኮት ብቻ አይደለም። በባለፈው የክረምት የዝውውር መስኮት በ2025 ማለት ነው ይህንን ተጫዋች ለማስፈረም ፍላጎት ነበራቸው። በሰዓቱም ፒኤስጂዎች ለተጫዋቹ 80 ሚሊዮን ፓውንድ አካባቢ ገንዘብ ነበር የጠየቁት። ነገር ግን ሊቨርፑሎች በዛ ጊዜ ሙሉ ትኩረታቸውን አሌክሳንደር ኢሳቅ ላይ በማድረጋቸው ምክንያት እንደዚሁም ደግሞ በሰዓቱም ወደ 450 ሚሊዮን ፓውንድ አካባቢ የሚጠጋ ገንዘብ በማውጣታቸው ምክንያት ብራድሊ ባርኮላን ሳያስፈርሙት ቀርቷል። በድጋሚ ግን ከአንድ ዓመት በኋላ ይህንን ተጫዋች ለማስፈረም የተለያዩ እንቅስቃሴ አድርገው በስተመጨረሻም ከፒኤስጂ ጋር በመርህ ደረጃ ከስምምነት ላይ ደርሷል። እናም በቀጣይ ሰዓታቶች ውስጥም ይህ ተጫዋች የሕክምና ምርመራ ሊያደርግ የሚችልበት እድል አለ። ምናልባትም ነገ ወይም ከነገ ወዲያም ሊቨርፑሎች ይህንን ተጫዋች ማስፈረማቸውን ይፋ ሊያደርጉ ይችላሉ ተብሎ ነው የሚጠበቀው። በስተመጨረሻም ለሊቨርፑል ደጋፊዎች በጣም አሰልቺ የነበረው የዝውውር ሂደት ሊጠናቀቅ 99% ላይ ደርሷል። አሁን ላይ ከ1% እና ከዛ በታች የሆኑ ጥቃቅን ነገሮች ብቻ ናቸው የቀሩት። እነዚህም ጥቃቅን ነገሮች በቀጣይ ሰዓታት ይጠናቀቃሉ ተብሎ ይጠበቃል። ምናልባትም በነገው ዕለት የሕክምና ምርመራም ሊያደርግም ይችላል ተብሎ ይጠበቃል እና ለሊቨርፑል ደጋፊዎች ይሄ በጣም የሚያስደስት ዜና። ከዚህ በኋላም ግን አንዳንድ መነሳት ያለባቸው ጥያቄዎች አሉ። የመጀመሪያውና ቀላሉ ጥያቄ በሊቨርፑል ስንት ቁጥርን ነው የሚለብሰው የሚለው ነው። እንደሚታወቀው በፒኤስጂ ቤት 29 ቁጥርን ነበር ሲለብስ የነበረው። ወደ ሊቨርፑል ሲመጣስ የሞሐመድ ሳላህን ማሊያ ይረከባል ወይስ 29 ቁጥርን ይለብሳል የሚለው አንደኛው ጥያቄ ነው። ሁለተኛው ጥያቄ ደግሞ ፕሪሚየር ሊጉን እንዴት ይላመዳል የሚለው ነው። እንደዚሁስ የሊቨርፑል የጨዋታ ስታይል ምን ሊመስል ይችላል ከብራድሊ ባርኮላ ጋር የሚለው ሌሎች መነሳት ያለባቸው ጥያቄዎች ናቸው። በፒኤስጂ ቤት እንደዚሁም ደግሞ በሊዮንም እያለ ሲያደርግ የነበረውን እንቅስቃሴ ሁላችንም እናውቀዋለን። በተለይ በፒኤስጂ ቤት ጥሩ የሚባል እንቅስቃሴን ማድረግ ችሏል። በተከታታይም 2 ዓመት የሻምፒዮንስ ሊግ ዋንጫን ማሳካት የቻለ ተጫዋች ነው። በዋነኝነትም በግራ ክንፍ በኩል ነው ሲጫወት የነበረው። ወደ ሊቨርፑል ሲመጣስ የትኛው ቦታ ላይ ነው የሚጫወተው? የሊቨርፑልስ አቀራረብ ከብራድሊ ባርኮላ ጋር ምን ሊመስል ይችላል የሚሉ ግን በጣም መነሳት ያለባቸው ጥያቄዎች ናቸው። እነዚህን ጥያቄዎች ደግሞ የሊቨርፑል ተጫዋች መሆኑ ከተረጋገጠ በኋላ በደንብ የምንመለከታቸው ይሆናል። ይህ ተጫዋች ግን ብራድሊ ባርኮላ በአጠቃላይ እስካሁን ድረስ እንግዲህ በእግር ኳስ ሕይወቱ 270 ጨዋታዎችን ማድረግ ሲችል 63 ግቦችን አስቆጥሯል። እንደዚሁም ደግሞ 58 አሲስቶችን ማስመዝገብ የቻለ ተጫዋች ነው። በአጠቃላይም በ270 ጨዋታዎች 121 የጎል ኮንትሪቢሽን ማድረግ ይችላል። ይህም ማለት እንግዲህ ኦልሞስት በየሁለት ጨዋታው አንድ የጎል አስተዋጽኦ ማድረግ የሚችል ተጫዋች ነውና ይህንን ወደ ሊቨርፑል ማምጣት የሚችል ከሆነ ለቀጣይ ዓመት ለሊቨርፑል በጣም ትልቅ ጥንካሬ ይሰጣል ተብሎ ነው የሚጠበቀው። በተለይ ደግሞ መሐመድ ሳላህ መልቀቁን ተከትሎ ጎሎችን የሚያስቆጥሩ ተጫዋቾች በክለብ ውስጥ የግድ ያስፈልጋሉ። አሌክሳንደር ኢሳቅ በዋነኝነት የሚጠበቅ ተጫዋች ነው። ከሱ በተጨማሪም ግን ሌሎች ተጫዋቾችም ጎሎችን ማስቆጠር መቻል አለባቸው። እናም ብራድሊ ባርኮላ ወደ ሊቨርፑል ሲመጣም እንግዲህ ጎሎችን ያስቆጥራል፣ አሲስትን ያደርጋል በሚል ነው የሚመጣውና የተጠበቀበትን ያህል እንቅስቃሴ ማድረግ የሚችል ከሆነ ምናልባትም ሊቨርፑሎች በዋንጫ ፉክክር ላይ እንዲሳተፉ ወይም ደግሞ የዋንጫ ተፎካካሪ እንዲሆኑ ሊያደርግ የሚችልበት እድል አለ ተብሎ ነው የሚጠበቀው። በእርግጥ እንደ ቡድን አሁንም የሚቀራቸው ነገሮች አሉ። ነገር ግን ደግሞ አሁን ላይ የብራድሊ ባርኮላን የዝውውር ሂደት ኦልሞስት እየጨረሱ ስለሆነ ምናልባትም ከሱ በመቀጠልም 2 ተጫዋቾችን ሲያስፈርሙ ልንመለከት የምንችልበት እድል አለ። ጧት ላይም ስላችሁ እንደነበረው ላሚን ካማራን ሊያስፈርሙ ይችላሉ። ከነዚህ ተጫዋቾች በተጨማሪም ደግሞ አንድ የቀኝ ክንፍ አጥቂን ስፍራ ተጫዋችን ሊያስፈርሙ ይችላሉ እና እነዚህን 3 ተጫዋቾች ከዚህ በኋላ የሚያስፈርሙ ከሆነ ሊቨርፑሎች የተሻለ ጥንካሬ ላይ መሆን ይችላሉ። እንደዚሁም ደግሞ ለዋንጫ መፎካከር የሚያስችላቸውንም አቅም ሊያገኙ ይችላሉ። እናም ከዚህ በኋላ እስከ ማክሰኞ ድረስ ባሉት ቀናቶች እንግዲህ ሊቨርፑሎች በዝውውር መስኮቱ ላይ የሚያደርጓቸው እንቅስቃሴ ለዋንጫ ተፎካካሪ ሊያደርጋቸው ይችላል፣ ወይም ደግሞ ሲዝኑ ገና በደንብ ሳይጀመር ከዋንጫ ውጪ ሊያደርጋቸው ይችላልና ሊቨርፑልና ሪቻርዲው የዛሬን ቀን ጀምሮ ከፊት ለፊታቸው በጣም ወሳኝ የሚባሉ 6 ቀናቶች አሉ። በእነዚህ 6 ቀናቶች ምን ይሰራሉ የሚለውን አብረን የምንመለከት ይሆናል። በዛሬው ዕለት ግን ከፒኤስጂ ጋር በብራድሊ ባርኮላ ዙሪያ በመርህ ደረጃ ከስምምነት ላይ መድረሳቸውን ዴቪድ ኦርንስቲን ይዞት በወጣው ዘገባ ተናግሯል። በዚህ ዘገባ ዙሪያ እንግዲህ ያላችሁን ሀሳብ አስተያየት እንዳለ ኮሜንት ሴክሽን ላይ በመጻፍ አሳውቁኝ። በተጨማሪም ብራድሊ ባርኮላ መቼ የሊቨርፑል ተጫዋች ሆኖ ይፋ ሊደረግ ይችላል በሚለው ዙሪያም ያላችሁን ሀሳብ እንዳለ ኮሜንት ሴክሽን ላይ በመጻፍ አሳውቁኝ። ለአሁን እኔ እዚህ ላይ አበቃው። እስከ መጨረሻው ድረስ ስለተከታተላችሁኝ ከልብ አመሰግናለሁ። በቀጣይ በሌላ እስከምንገናኝ ድረስ ሰብስክራይብ፣ ላይክ፣ ሼር፣ ፎሎ ማድረጋችሁ እንዳትረሱ። ቸር ያቆየን።